ልነግርህ ግን የምፈልገው ነገር ነበር። ፈርተሽ እንኳን ከሆነ ምናልባት ቀለበቱን ማድረጌ ፈርቼ ሳይሆን ጠፍቶብኝ ነው። ይቅርታው ኧረ ፈታ በይ በቃ። እኔ ልጥለው ፈልጌ አልነበረም ሳላስብ ያለሽ እኔም እኮ በጣም ግን ፈርቼ ነበር። በቃ ልነግርህ ራሱ በጣም ፈርቼ ነበር። እኔ ልፍራ እኮ አያሳስብም። አመሰግናለሁ ስለተረዳኸኝ። እዚህ ያለሁት እኮ ልረዳሽ ነው አይደል? እግዚአብሔር ያለው ግን ሌሎቹ አሉ። ሀብሉና ጆሮ ጌጡ ምናምን አለ። ቀለበቱ ብቻ ነው የጠፋብኝ። እገዛልሻለሁ ሌላ። ኧረ ችግር የለውም ችግር የለውም ባትገዛልኝ። ችግር ካለው ምን ይገዛልሻለሁ? ባይኖረውም እገዛልሻለሁ። ሁለተኛማ አላስወጣም። የምር በጣም ተበሳጭቻለሁ ስለጠፋብኝ። አትጨቃጨቂ። ብይ ዝም ብለሽ ልብሱ ከተመቸሽ ካልተመቸሽም መቀየር እንችላለን። ግን ያምራሉ በጣም እሞክረውና እነግርሃለሁ። ግን ወድጀዋለሁ። ከለሮቹ አንቺ ጋር ይሄዳል ብዬ አስባለሁ። ያምራል። ዳሩ አይጠቅምም እንጂ ሰው ቢያዝን ባለፈው የእህል ውሃን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን እንግዲህ አቶ ብሩክ በጣም አስጨንቆኝ ነበረ። አቶ ብሩክ ብቻ ሳይሆን እነ ፍፄ እነ ቤኪ ምናምን አስጨንቀውኝ ነበረ። ያው እስካሁን ድረስ ለማመን ትንሽ ከብዶኛል፣ ፕራንክ ነው ብዬ ለመቀበል ማለት ነው። ምክንያቱም ሰው በዚህ ልክ ያብዳል ብዬ አላስብም እና በሌሊት እንደዛ እየሆኑ በቀን በሌሊት እንደዛ ስቂት አድርገው እኔና ሚፍታን ትናንትና ደግሞ አይታችኋል ፕራንክ ነው ብሎኛል። እና እኔ እስካሁን ድረስ አንድ ሳምንት ወይ 15 ቀን ምናምን ጤነኛ ሆነው ልክ እንደ ድሮ ላይፍ ካላየው በስተቀር እኔ አላምንም። ምክንያቱም ከባድ ነው። እኔ በቃ ደምድሜ ጨርሻለሁ ኦልሬዲ አብደዋል ብዬ ማለት ነው። እና ደግሞ በጀማ ነው ያበዱት ብዬ አስቤ ነበረ፣ ግን ፕራንክ ነው ብሎኛል። ያው ትናንት እንደዛ አቃጥሎን ደግሞ ፕራንክ ነው ይከብዳል። ምክንያቱም ጤነኛ ሰው እንደዛ የሚያስለቅስ የሚያቃጥል ነገር አምጥቶ ሰውን ማስለቀስ ከባድ ነው። እኔ እንጃ በጤናው ሰው እንደዚህ አያደርግም። ያም ሆነ ይህ ግን ይሁን ችግር የለውም። እስኪ በጤናቸውም ከሆነ እንግዲህ ፈጣሪ ይፈውሳቸው እስከ መጨረሻው። ፕራንክም ከሆነ እቀበላለሁ፣ ምንም ችግር የለውም። እንኳንም ግን ሪል አልሆነ። ምክንያቱም እኔ በጣም ብዙ ነገር አስቤ ነበረ፣ ውስጤን አስጨንቄው ነበረ እና ፕራንክ በመሆኑ ደስተኛ ነኝ። ጤነኛም ከሆናችሁ በጣም ደስተኛ ነኝ። በዚህ አጋጣሚ ቡቡዬም እንግዲህ ተስፋ አደርጋለሁ ሙሉ ለሙሉ ጤነኛ እንደሆንክ። ምክንያቱም ምን አይምሮዬን እኔም ሚፍታም አብደዋል፣ በቃ ልጆቹ ጤነኛ አይደሉም እንጂ እንደዚህ አይደረግም ምናምን ነገር ብለን በቃ ደምድመን ጨርሰን ሁላ ሌላ ነገር ለማናገር ምናምን ራሱ ልንሞክር ነበረ፣ ማለት ጸበል ምናምን ለመውሰድ ማለት ነው። ጓደኞቻችንን ለማማከር አስበን ነበረ፣ ግን ፕራንክ ነው ሲለኝ ውስጤ እርፍ አለ። ሚፍታም ልክ እንደዛው እና የትናንት ነው መቃጠል ደግሞ ተውኝ። እስካሁን ድረስ እየተቃጠልኩ ነው። ጨጓራዬን ቀንም ሙሉ ስቃጠል ነው የዋልኩትና ያለ ወትሮዬ ውሃ በደንብ ማልጠጣ ልጅ ውሃ ስጠጣ ነበር የዋልኩት። ግን ያው ይሁን በደንብ ውሃ በመጠጣቴም አንድ ነገር ነውና ይሁን ተቀብያለሁ። ዛሬ ደግሞ የመጣሁት ምን መሰላችሁ ቤተሰቦች፣ ብሩኬ የለም ቤት የለም፣ አሁን መጣው ብሎኝ ነው የወጣውና እኔ ደግሞ እስከዛ ድረስ ብዬ ቆንጆ ምግብ ሰርቼለታለሁ። ያው ሲመጣ የሚበላው እኔም አልበላውም። በነገራችን ላይ እሱን ስጠብቅ እኮ ነው ማን አለኝ ያለ እሱ አብረን እንድንበላ ብዬ አልበላውም። ሰርቼ ቁጭ አድርጌዋለሁ አልበላውም። እና አብረን ከእናንተ ጋር እናቀርባለን። ምግብ ሰርቼ ጨርሼ ልብስ ቀይሬ ነው ወደ እናንተ የመጣሁት። ያው መቼም እንደዚህ ምግብ አልሰራም። ደግሞ አንዳንድ ሰዎች የሆነ ጊዜ ላይ ሴት ልጅ ምግብ ስትሰራ ፀጉሯን አሸፍንም ወይ ምናምን እያላችሁ ነበረ እና አንዳንድ ነገሮችን እያየው እርስ በርስ እየተጣላችሁ ነበረ። እንደው ለምን እንደዛ ታደርጋላችሁ? በእግዚአብሔር እኔ ሳቀርብ እንጂ ስሰራ አላያችሁኝም አይደለ? አሁንም ቢሆን ሳቀርብ ነው የምታዩኝ እንጂ ስሰራ አታዩኝም። ሲቀጥል ደግሞ ካሜራ ላይ ሻሽ አድርጌ ልመጣ አልችልም እና እባካችሁን እርስ በርስ አትጣሉ። የሆነ ሰበብ አትፈልጉ እርስ በርስ ለመጣላት። እኔ ላይ ምንም አትፈጥሩም። ሰደባችሁኝም ምንም አላችሁኝም። ምንም እንዲህ ከጥፍሬ ቆሻሻ እንደማልቆጥራችሁ ታውቃላችሁና ግን እርስ በርስ አትሳደቡ። በተለይ እኛ የሚወዱን ሰዎች ይሰማቸዋል እና እናንተ ደግሞ ቦታ ባሰጧቸው ደስ ይለኛል። ሆን ብለው ለስድብ የተፈጠሩ ሰዎች ስላሉ እኔና ብሩኬን የምትወዱን ሰዎች ለእንደነዚህ አይነት ሰዎች ቦታ እየሰጣችሁ ይበልጥ እናንተን ለማናደድ ብለው ሌላ ትርፍ ቃል እንዲናገሩ ባትፈቅዱላቸው፣ ዝም ብትሏቸው ጥሩ ነው ብዬ አስባለሁ። ምክንያቱም ለስድብ የተፈጠረን ሰው ምንም አታደርጉትም እና
በሁሉ ነገር እኔን ደግሞ በቃ በሁሉ ነገር ይቀናቸዋል ለመናገር፣ ባለባበስ ይቀናቸዋል ለመናገር። እኔ ላይ ሁሉም ነገር ይበረታል እና ተዋቸው። ለምን እናንተ ትቃጠላላችሁ በእነሱ ምክንያት? እና እርስ በርስ አትጣሉ። እኔ እርስ በርስ እንድትጣሉ አልፈልግም። ምክንያቱም እኔን በቪዲዮ እንጂ በአካል ስለማያውቁኝ ከዚህ በፊትም ተናግሬያለሁ እና እባካችሁን እርስ በርስ ተዋደዱ። መቼ እንደምትሞቱ አታውቁም። ሁሌ ነው የምናገረው። እኔ እናንተ እንደምትሞቱ እያስታወስኩ ልኑር እንዴ? አረ ከባድ ነው። እናንተ እኮ ናችሁ እኔን ማስታወስ ያለባችሁ እንዴ። ከባድ ነው እና ሺህ ዓመት እንደሚኖር ሰው አትሁኑ። ገባችኋ? ተከባብራችሁ የሆነ አለ አይደለ ፍቅራችሁን ጠብቃችሁ አትተዋወቁ። እኔ በጣም የሚገርመኝ ደግሞ ብትተዋወቁ ምን ልትሆኑ ነው ማለት አንድ ቤት ወይ ደግሞ አንድ ሰፈር አካባቢ ብትኖሩ ምን ልትሆኑ ነው? የዛኔ ግን ሲመስለኝ የምትከባበሩ ይመስለኛል። አንዳንዴ አላውቃትም ወይ አላውቀውም የሚለው አስተሳሰብ በራሱ እርስ በርስ ክብር እንድንነካካ ያደርገናል እና እረፉ፣ እንደዛ አታድርጉ። እርስ በርስ ተዋደዱ። ሰው ሀገር ሆናችሁ የማትተዋወቁ ሰዎች በዚህ ልክ በማታውቁት ሰው ሰበብ እያደረጋችሁ እርስ በርስ መጣላት ምንም አይሰራላችሁም። ያው በእኔ ምክንያት እንድትጣሉ ስለማልፈልግ ነው፣ ስለምወዳችሁ፣ ስለማከብራችሁ እና ደግሞ ስለምታሳዝኑኝም ነው። ገባችሁ አይደለ? ማለት ከማንም በላይ ታሳዝኑኛላችሁ። ምክንያቱም እናንተ ያላችሁት ሰው ሀገር ነው። ትለፋላችሁ፣ ትጥራላችሁ፣ ለቤተሰባችሁ ለመድረስ በጣም ብዙ የምትጥሩ ሰዎች አላችሁ። ከዛ ባላችሁ ጊዜ ደግሞ ለራሳችሁ ጊዜ መስጠት ስትችሉ በሰው ኢሹ ደግሞ እርስ በርስ መጣላት ኃጢአት መስራት ነው እና ለዛ ነው እንደዚህ የምነግራችሁ እንጂ እኔ ደብሮኝ ወይም ምንም አይደለም። ምክንያቱም እኔ ስሰራ ወይ የግል ህይወቴን አላያችሁም። ሳቀርብ ነው ያያችሁኝ። የሆነ ቀን አይ ቲንክ ምግብ አቀራርቤ ስበላ ከቤኪ ጋር ምናምን ሙድ እያያዝን ነበርና እሱን ሰበብ አድርጋችሁ እርስ በርስ እየተጣላችሁ ነበርና ተዉ፣ እንደዚህ አታድርጉ፣ አይጠቅማችሁም። ያው እንዳልኳችሁ ነው። እኔ ዛን ሰዓት ሰራው ጨረስኩኝ፣ ሳቀርብ ነው ያያችሁት። ዛሬም ደግሞ ሰራው ጨረስኩኝ፣ ልብስ ቀይሬ ካሜራ ደቅኜ መጣሁኝ እንጂ እንደ ማንኛውም ሰው እያሽቃበጥኩ መምጣት አልፈልግም። ሲቀጥል ደግሞ እኔ የሆነ አለ አይደለ ላይፌን ሁለት አይነት ማድረግ አልፈልግም። በቃ እኔ አንድ አይነት ነኝ። ከፈለኩም እንደዚህ ሁኜ ልሰራ እችላለሁ ካመንኩበት። ምክንያቱም እናንተ አትበሉትም፣ እኔ ነኝ የምበለው እና እኔ ቆሻሻ አገኘሁበትም የሆነ ነገር አገኘሁበትም ተጎጂዋ እኔ እስከሆንኩኝ ድረስ እናንተ ምንም እዚህ ጋር የሚያናድዳችሁም ያበሳጫችሁም ነገር የለም እና እረፉ። ይሄን የምነግራችሁ ራሳችሁ እንድጠብቁ የሆነ እንዳትበሳጩ። ምክንያቱም በጣም ብዙ የሚያበሳጭ የቤተሰብ ኬዝ አለባችሁ እና እኛንም ተጨምሮ ደግሞ እንድትበሳጩ ስለማልፈልግ ነው። በተለይ እኔ ኢሹ መሆን አልፈልግም። እኔ በዙሪያ ያሉ ሰዎች በሙሉ ኢሹ መሆን የለባቸውም እናንተ ለመጣላታችሁ ማለት ነው እና እንወዳችኋለን፣ እናከብራችኋለን። እንደኛ ደግሞ እርግጠኛ ነኝ ሁሌ እንደሚወዳችሁ የሚናገር ሰው አለ ብዬ አላስብም። እውነት ለመናገር ሁሌ ነው እንደምንወዳችሁ የምንነግራችሁ። ምክንያቱም እንዲሰማችሁ አንፈልግም፣ ብቸኝነት እንዲሰማችሁ አንፈልግም እና እንዳለን እንዲሰማችሁ ስለምፈልግ ነው ሁሌ የምንናገረው እና ዛሬ ደግሞ ወደ ገደለው ስገባ ለብሩኬ ቆንጆ ምግብ ሰርቼለታለሁ፣ አብረን እንበላለን። ከዛ ደግሞ አንድ የሆነ የምነግራችሁ ነገር አለኝ። ያው ምንድነው ካላችሁኝ ከዚህ በፊት ቡቡ ቀለበት አድርጎልኝ ነበረ። ቀለበት ብቻ ሳይሆን የአንገት ሐብልም የጆሮ ጌጥም ምናምን በወርቅ አስረውልኝ ነበርና ቀለበቱ ጠፍቶብኝ ነው እስካሁን ድረስ እጄ ላይ ያላያችሁት ማለት ነው። እና ብዙ ጥያቄ እየፈጠራችሁ የነበራችሁ ሰዎች አላችሁ። ለሱም ምላሽ ለመስጠት ነው ዛሬ የመጣሁትኝና ያው የአንገት ሐብሉ ደግሞ ትልቅ ነው፣ በዛ ላይ ወርቅ ነው። ጆሮ ጌጥ ደግሞ ጆሮዬን ያመኛል። ከዚህ በፊት ደጋግሜ ተናግሬያለሁ እና አላርጅክ መሰለኝ ረጅም ሰዓት ጆሮ ጌጥ ማድረግ አልችልም። በዛ ምክንያት ነው ጆሮ ጌጡን ማላረገው። ሐብሉ ደግሞ ያው ትኩረት እንዳልስብ ነው፣ ምክንያቱም ወርቅ ስለሆነ በየጊዜው ማሰር ስለሌለብኝ ነው ማላደርገው። ቀለበቱ ግን ጠፍቶብኝ ነው እንጂ ከእጄ ማውለቅ ፈልጌ አልነበረም። ምክንያቱም የቡቡ ስጦታ ነው። ስጦታን የመሰለ ነገር ደግሞ ሁሌ አንገታችሁ ላይ፣ እጃችሁ ላይ፣ ጆሮአችሁ ላይ አለማየት እናንተም ሊደብራችሁ ይችላል። በተለይ ደግሞ ብሩኬን የምትወዱት ሰዎች እንዴት የሰጣትን ስጦታ አታደርግም ምናምን ብላችሁ ወይ ንቀትም ሊመስላችሁ ይችላል። ስጦታን የሚያክል ነገር አድርጌ ወደ እናንተ ባለመምጣቴ፣ ምክንያቱም አክብሮኝ በእናንተ ፊት ስለሆነ ያደረገልኝ ማለት ነው እና ለሱ በጣም ይቅርታ ልጠይቃችሁ ፈልጋለሁ እስከዛሬ ባለማድረጌ። ግን ፈልጌው አይደለም፣ ምንም ማድረግ አልችልም። ፈልጌው አይደለም፣ ተረዱኝ።
ስለጠፋብኝ ነው። ያው አንዳንድ ጊዜ ሻወር ስወስድ ይሁን አላቅም እቃ ሳጥብ ይሁን ውሃ ነገር ሲነካው ይላላል እጃችሁ ላይ ማለት ነው። እና የዛን ሰዓት ሾልኮ ወድቆ ይሁን የት እንደጣልኩት አላቅም። በጣም ደብሮኛል በመጥፋቱ። ምክንያቱም ወርቅ ነው። ወርቅን የሚያክል ነገር ደግሞ ጥሎ ተረጋግቶ መቀመጥ ይከብዳል እና እስካሁን ድረስ ስላላመንኩኝ ሻወር ቤቱ ምናምን እየፈለግኩኝ ነው እና ከዚህም በኋላ ፍለጋ ይቀጥላል። እናንተ ግን አይደብራችሁ። ያው በክፋት አይደለም ያላደረኩት እስከዛሬ እና ያው ቡቡም ፈርቼው ነው ያልነገርኩት። ይከብዳል። አክብሮ አድርጎልኝ ያወጣበትን ገንዘብ ደግሞ መተመን ከባድ ነው። በጣም ብዙ ብር ነው ያወጣበት እና እሱም ተናግሯል። እና ይህን የሚያክል ገንዘብ እንደ ጣልኩኝ ነው የሚቆጠረው። እኔ እንደዛ ነው ያሰብኩትኝ እና ጠፋብኝ ስለው ሊደብረው ስለሚችል ነው ዝም ያልኩት። ግን በጣም ብዙ ሰዎች እየጠየቃችሁ ምናምን ስለነበረ ከዚህ ሁሉ ብናገር ይሻለኛል ምናምን ብዬ ነው። ምክንያቱም ወደፊትም እኔና ብሩኬን ሊያጣላን ስለሚችል ነው የእናንተ ጥያቄ። ያው ዝም ብትሉ ምናልባት ጠፍቶባት ይሆናል፣ ምናልባት ደግሞ ማድረግ አልፈለገችም ይሆናል፣ ወይ ደግሞ ወርቅ ስለሆነ ሁሌ ማሰሩ ከብዷት ሊሆን ይችላል፣ ትኩረት እስባለሁ ብላ ሊሆን ይችላል ብላችሁ ስላላሰባችሁ ሁሌ ጥያቄ ለምን ደግሞ አታረገው ምናምን የሚል ጥያቄ ስላቀረባችሁ ይሄ አይነት ጥያቄ ደግሞ እርስ በርስ ያጣላልና ያው ብሩኬም ሊደብረው ስለሚችል ከዚህ በላይ ዝም ማለት አልቻልኩም እንጂ ባልነግረው አሁን ራሱ ደስታዬ ነው። ምን እንደሚሰማው አላቅም። ምናልባት በጣም ሊደብረው ይችላል፣ ምናልባትም ደግሞ በጣም 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 ሊደብረው ይችላል። በቃ ገንዘብ አውጥቶበታል ለኔ ክብር ብሎ እንደዛ ሌሊት ድረስ ዋጋ ከፍሎ ራት ሰርቶ ምን ብሎ እኔን ለማስደሰት እንደዛ ዋጋ ከፍሎ አሁን ጠፋብኝ ስለው አስቡት። እናንተ ብትሆኑ በሱ ቦታ ምን ታደርጋላችሁ? ምን ይሰማችኋል? ምናልባት ገንዘብ ጠፊ ነው እንኳን አንቺ ኖርሽ ደህና ሆንሽ ምናምን ሊለኝ ይችላል። ግን ደግሞ በውስጡ የሚሰማውን ነገር እኔ አላቅም። ለዛ ብዬ ነው እስካሁን ድረስ የደበቅኳችሁ እናንተንም እሱንም እና ለሱ በጣም በጣም ይቅርታ። ብሩኬንም እንግዲህ ለማሳመን ሞክራለሁ። ብቻ እስኪመጣ ድረስ እንጠብቀውና ምግብ እያቀራረብን እንጠብቀውና ያው ጠገን እንዲያረገው ምግብ እያበላው ቀስ ብዬ ነግረዋለሁ እንጂ ሊደብረው ይችላል። ምክንያቱም ወርቅ ነው፣ ከባድ ነገር ነው። ይሄ ደግሞ ገንዘብ ዝም ብላችሁ እንደመበተን ነው አይደለ? ማለት አሁን ኪሳችሁ ላይ ገንዘብ ይዛችሁ ልክ መንገድ ላይ ስትሄዱ ብትሰረቁ ወይ ደግሞ ቢጠፋባችሁ የሚሰማችሁ ስሜት ምን አይነት ነው? እኔ ይደብረኛል። ምክንያቱም ገንዘብ ለፍቼ ነው ማገኘው፣ ሰርቼ ነው ማገኘው እና ሲጠፋብኝ ሊደብረኝ ይችላል። ግን ደግሞ አሁን ብሩኬ ስጦታ ብሎ ሰጥቶኝ ስጥልበት ስጦታን የሚያክል ነገር አስቡት። እኔ በግሌ ስጦታ ሰው እንዲጥልብኝም አልፈልግም፣ ለሰውም እንዲሰጥብኝ አልፈልግም። እኔ ስጦታ ብዬ እስከሰጠሁት ድረስ ማለት ነው ማንኛውም ሰው እና ያው ራሴን በሱ ቦታ አድርጌ ስላየሁት ያው ሊደብረው ይችላል፣ እኔ እንደሚደብረኝ ሁሉ ማለት ነው። ብቻ አላቅም እንግዲህ ፈልጌው አላደረኩትም እና ደግሞ እንደማገኘው ተስፋ አደርጋለሁ። ቤት ውስጥ ነው የሚሆነው፣ የትም አይሄድም። ምክንያቱም እኔ ስወጣ ከቡቡ ውጭ ወጥቼ አላቅም። ወይ ከሱ ጋር ነው የምወጣው ወይ ደግሞ አንዳንዴ ፀጉር ቤት ሲሄድ ነው አውልቄው ነው የምሄደው እንጂ አድርጌው አልሄድም። ውጭ በመውጣ ሰዓት ያው ቀለበት ነው ልጥለው እችላለሁ ብዬ ስለማስብ፣ ግን ያው አንዳንዴ ምንም ማድረግ አይቻልም። የት እንደጣልኩት ስለጠፋብኝ እንጂ ከቤት ውጭ እንዳልሆነ እርግጠኛ ነኝና ፈልገዋለሁ፣ አገኘዋለሁ። ብቻ እስኪ ምግብ እያቀራረብን እንጠብቀው። በባዶ ሆዱ እንዳላደርቀው እያበላው እያጠጣው፣ እኔ እንደሱ ጨጓራውን አላቃጥለውም፣ እየጠገንኩት ነው የምነግረውና እናንተም እንደማይደብራችሁ ተስፋ አደርጋለሁ። የምንናገራቸውን ነገሮች በሙሉ የምናደርጋቸውን ነገሮች ሁሉ በኔጋቲቭ ነገር አንውሰዳቸው። እንወዳችኋለን፣ እናከብራችኋለን። አብራችሁ ይሁኑ እሺ። ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ለምን ሆነ ብዬን። በነገራችን ላይ ቆንጆ ምግብ ነው የሰራሁት እና ያው አሁን ደግሞ ሳቀርበው ፀጉርሽን አሸፍኝም እንዳትሉኝ፣ እኔ ሻሽ እያረኩ አልመጣም፣ ይቅርታ አድርጉልኝ። ምክንያቱም ሰርቼ ጨርሻለሁ፣ ማቅረብ ብቻ ነው እና አብራችሁ ይሁኑ። ያው ሲመጣ ቡቡ እንደሚወደው ተስፋ አደርጋለሁ። በእርግጥ እኔ በምግብ አልታማም፣ እናንተ አማችሁኝ እንጂ ሻሽ አታደርግም ብላችሁ
ባላደርግስ እኔ አይደለሁ እንዴ የምበላው? ለማንኛውም ማለት ነው እንግዲህ ቡቡ ካልወደደው አላውቅም፣ እንደሚወደው ግን እርግጠኛ ብዬ ወሰኝ ነበር የስኬቴ መድረሻ የህይወቴ መሪናት እስከ መጨረሻ መሪናት እስከ መጨረሻ። ለማንኛውም ምግባችን ደርሷል ውድ ቤተሰቦች፣ ይሄን ይመስላል። ፍርፍርና መኮረኒ ነው የሰራሁት። ፍርፍር ደግሞ ቡቡ በቃ ምን ልበላችሁ፣ እንደው ከምላችሁ በላይ ነው የሚወደው ማለት ነው ፍርፍር። እና እስኪ ይጣፍጣል አይጣፍጥም እንግዲህ እሱ ሲቀምሰው ነው። ወንበራችንን አስተካክል። ጆሮዬ ነው በር ተንኳኳል። ማን ነው? ሙካሌ ጉጁ አቤት ድምፅ አምሮብሻል። አመሰግናለሁ። የት ነበርክ? አይ ካሜራ ነገር ሰላም በላቸው። አብዷል። አምሮብሻል። አረታ አመሰግናለሁ። ደክሞኛል። በእናትሽ ሰላም ፋሚሊ፣ ረሷችኋ። በእናታችሁ ደግናችሁ ደህና ናችሁ? አለ ምንድን ነው የተሸከምከው? ና እሺ፣ አራበ እኔ እኮ ታይሚንጉ አራርጉኛል፣ ግን አይመጣውም ታይሚንጉ ነው። እንዴት? ለምን? ሁለት ቀን ሀገር የጣሽኝ እዚህ ናንተ ያለሽ። ግን ደህና ነህ? ደህና ነኝ። ተሻለክ? ምን ነው አይምሮህን? ኧረ በስመ አብ አንቺ ፍቺ በቃ ምን ይሽ እኔ አልፈታም። ፍቺ ጉርሽን ነው ማበላሽው። ተው ፀጉሬን አንድ አይነት እንቀባለን። ፀጉር የምርህን ነው? ደስ ይለኛል። ኧረ ጉዴ ፈላ። ደስ ይለኛል። ነጭ እንቀባ ከፈለግሽ። ለውቅ ሳንተዋወቅ በፊት ማች ነበር ማለት ነው ተቀብተህ ነበር። ከዛ የሆነ ጊዜ እንደዛ አይደለም እቀባው፣ ጫፉን በጣም በስሱ አላ ከተቀባው እንደዚህ ነጭ እንደ ፍፄ አይደለም። በጥነቱ ጫፍ የኔና የፍፄ ፀጉር እኮ ይለያያል። እሱ ሬድ ነው፣ የኔ ኖርማል። ብቻ ተው በቃ። እንደዚህ ታምራለህ፣ እንደዚህ ቆንጆዬ ነህ። ልቀባልሽ? አይ ስትቀባ ሌላ ሰው ብትመስለኝስ? ከዛ ልትሮጪ ነው? እዚህ ቤት ከሌላ ሰው ጋር አንኖርም ልትይ ነው? እሺ አሁን እጅህን ላስታጥብክ ነው? ታጥብክ? ኧረ ራሴ ታጥብክ። ተው ላስታጥብክ። ግን በቃ ምንድን ነው ያዝከው? ይሄ እኮ በቃ አይመጣውም። ማክስ ያስልጣል። ለማንኛውም እንኪሽ። ያው ምንም ማድረግ አልችልም። ካሜራ ራሴ ይዤ ብመጣ ጥሩ ነበር። ምንድን ነው የምታወላክበኝ? አልገባኝም። ለአንቺ ነው። የምርህን ነው? ሊዋ የኔ ነው መሰለኝ። አንተ እንዳያደርገኝ ደግሞ ሲጀመር ፒንክ ከለር የኔ ነው። አዘጋጅተሽ ነው የምጠብቂኝ ምግብ? ደረስክብኝ። ምን ለማየት ቸኩዬ እኮ ነው። ውይ በእናትሽ ድንገት 22 ነበርኩና ስታምር ቀሚስ በጣም ነው የሚያምርብሽ። ታውቂያለሽ? በቃ ቀሚስ ለባሽ ልታደርገኝ ነው? ቀሚስ ያምርብሻል። አያምርም? ፋሚሊ ከለሩ ያበደ ነው። ያመሰግናለሁ። ወይኔ ገረጨች። ቻፕስቲክ አለ። ምንድን ነው ታዲያ? ቫዝሊን ነው አትይኝበት? መርቃችን ቫዝሊን ነው ከንፈሬ እንዳይደርቅ ትላለች። ሌላም አለ። ሴቶች ግን ልብሳችሁ አይመጣውም፣ ውድ ነው። ቡቡ ግን የኔ ነዋ። አራው የምርህን ነው? ይሄ ያለባሻለሁ ሲለበስ ሳልኩት ዝም ብዬ እሱን ነው በጣም የወደድኩት። ይሄም ሁለቱም ያምራል። እችኛው ታምራለች። መልአክ ሆንሽ ልጅ ላርግሽ። በጣም ደስ አለኝ ጌታ። እኔም ደስ ብሎኝ። እሺ ሆድህን እንትራፍታ። ኧረ ጣጣ የለውም ግን እሺ እየበላህ እኔም ቢን እንዴት ነው ትልቅ ነው? ሁለቱንም ወድጃቸዋለሁ። አመሰግናለሁ። ኖ ፕሮብሌም። ያበላ አሰብከው? እንዴት አሰብከው ልትገዛልኝ? ነበሩና በረዴ ከምመጣ እስኪ ሁለት ቀን ከዚህ ጋር ሁለት ቀን ባለፈው ምንድን ነው አበባ ይዤ ነዋ። ማክሲ አንተ በቃ እድልህ ነው እንግዲህ። እኔ ወጣ ስትል አትነግረኝ የምትሄድበትን።
በእኔ ቤት እኮ ስማኝማ ቡቡ ምግብ ከመጀመራችን በፊት የሆነ ልነግርህ የምፈልገው ነገር የቀረበው ልንበላ ነው ቆንጆ እና በይ ዝም ብለሽ እየበላ ልትነግረኝ ነው? ችግር የለውም። እጅን ታጥበህ መጣህ እየበላ ልትሰማኝ ነው? ኧረ ጣጣ የለውም እንዴ ፋሚሊ ችግር የለውም። የለውም ልነግርህ ግን የምፈልገው ነገር ነበር። ግን ምን ተሰማሽ? ፕራንክ እንደሆነ ስነግርሽ እስካሁን እያሰቃየኋቸው የነበሩ። አይ እኔ እስካሁን አላመንኩም። ይቅር ይበለኝ ፈጣሪ። የምሬን ነው ማለት አሁንም በቃ የሆነ ጤነኛ የሆናችሁ አትመስሉኝም። አንተም ቤኪም ፍፄም ጤነኛ አትመስሉኝም። ይቅርታ አድርጉልኝ ግን ለዚህ ንግግር እኔ ፈልጌው አይደለም። ጤነኛ ነን እኛ። እንዴ ምን ማለት ነው ቅመሜ? እሺ ግን እምቢ። ምን እሺ ሳታጎርሰኝ ትበላለህ? ቦሬዘሽኝ እኮ ነው እኮ ላጎርስሽ እኮ ነው። እናት ልመጅልግሽ እንደ ገዝር ገብቼ ምን እሺ ንንኪ ዳር ቺንኪ ያ ሰውዬ ሰላም ምን እሺ ያ ሰውዬው ምርጥ ወንድማችን ምን ልበል እያልሽ ነበር? ይጣፍጣል በጣም ፋሚሊ። ግን ይህንን ምግብ ሳትቀምሱት ለሞራሌ ብለህ አይደለም? እበላለሁ በቃ እንጃ ለሞራሌ ብለህ እንዳይደብራት ብለህ በጣም ነው የሚጣፍጠው። ሙያለሽ እኮ አንቺ አበደ ሚፍታ ተኝቷል። ተይተኛ እንዳይበላ ነው። ስማኝ እሺ ልንገርክ መጀመሪያ ምን ማለት ያው እስከ ዛሬ እንደደበረ ተስፋ አድርጋለሁ። ያው ሀይሚ ለምንድን ነው ቀለበቱን ማታረገው ምናምን እያሉክ ነበረ። ኮንፈርት ካልሰጠሽ ትችያለሽ ማለት ምን ችግር አለው? እኔ እዚህ ያለሁት እኮ ልረዳሽ ነው አይደል እኮ። ታዲያ ፈርተሽ እንኳን ከሆነ ምናልባት ቀለበቱን ማድረግ ፈርቼ ሳይሆን ጠፍቶብኝ ነው። የት እኔ አላቅም የት እንደሆነ። እኔ ታውቃለህ እቃ አጥባለሁ ምናምን ወይ ሻወር ስወስድ ውሃ ሲነካው ይላል አይደል ብዙ ጊዜ ቀለበት። እኔ ደግሞ አንዳንዴ ረሳውና ዝም ብዬ እቃ አጥባለሁ ምናምን ማለት ነው። ግን እንደዛ እኮ አይደረግም። ግን አዎ ማርያም የምሬን ነው። እኔ ባይጠፋብኝ ለምን እንደዚህ ቀጨነቂ? ይቅርታ አራፈታዊ በቃ እኔ ልጥለው ፈልጌ አልነበረም። ሳላስብ ያለሽ እኔ እኮ በጣም ግን ፈርቼ ነበር። በቃ ለነግርህ ራሱ በጣም ፈርቼ ነበር። እኔ ልፍራ እኮ አያሳስብም። አመሰግናለሁ ስለተረዳኸኝ። እኔ እኮ አልኩሽ ቅመሜ እዚህ ያለሁት እኮ ልረዳሽ ነው። አሁን ሸንገትሽን ይዤ አብጪ እንድልሽ ነው የምትፈልጊው? ብትለኝም አላመጣውም። ምክንያቱም የለም ከየት አመጣዋለሁ? እግዚአብሔር ያለው ግን ሌሎቹ አሉ። ሀብሉና ጆሮ ጌጡ ምናምን አለ። ቀለበቱ ብቻ ነው የጠፋብኝ። ሁሌ ስለማረገው ነው። ችግር የለውም ቅመሜ ጣጣ የለውም። በቃ ከጠፋ ጠፋ እኮ ነው። ምንም ማድረግ አልችልም። እገዛልሻለሁ ሌላ። ውይ ኧረ ችግር የለውም ችግር የለውም። ባትገዛልኝ ችግር ካለው ምን ይገዛልሻለሁ? ባይኖረውም እገዛልሻለሁ። ሁለተኛማ አላስወጣም። የምር በጣም ተበሳጭቻለሁ ስለጠፋብኝ። በቃ አትበሳጪ እንዴ! ምንድን ነው የምትበሳጭው? ድብልብል ይችላል። የሆነ እንትን ነው የምትሰልሽው አሻንጉሊት። እንዴት አሻንጉሊት ሆነሻል? ኧረ እባክህ ፀጉርሽ የፈረንጅ ሆኗል። የፈረንጅ ከለር ብታይ ብዙ ሰው ወዶታል ይሄ ቀለም። እኔ ግን እንዴት እንዳስጠላኝ ከተቀባሁት በኋላ። ኧረ ያበረ ነው። እኔ አልወደድኩትም። ታውሽ ነው? እሺ ዋጣው መጀመሪያ። እሺ በሁለቱም በሁለቱ አይበላም አይበላም ይበላል እና ጨነቂ በቃ ፈታ በይሽ። እሺ አመሰግናለሁ ግን ስለተረዳኸኝ። ምር በጣም ጨንቆኝ ነበረ። ምክንያቱም ምን ብዬ እነግረዋለሁ? አይ እኔ ውጭ እኮ አድርጌው አልወጣም ታውቃለህ አይደለም? እኔ ራሱ የለም አሁን ግን ውስጥ ነው ቤት ነው ይሆናል። እንዴት ምን ያልተንም እኔ ይኸው ታውቃለህ ሴት አይደለሁ ዕቃ ሳጥብ ወይ ደግሞ ብቻ የሆነ እኔ አላቅም ሻወር ስወስድ ወይ ማታ ተኝቼ ታውቃለህ ቃዣለሁ። ማታ ስተኛ ነግሬ አላቅም። እና በእንቅልፍ ልብሽ ሄደሽ ሸጠሽው ነው? አይ አውልቄው ምናልባት አይደለም። አይ እኔ ቀለበት ብዙ ጊዜ ይጨንቀኛል
ማረክ ሌሊትም ጨንቆኝ በቅዠት ያወጥቼው እኮ ነው ብዬ ነው። ስምረትን በቴስት ስተኝ እኮ ብታወጪው ኖርማል ነው። እኔ ስተኛ እወጣለሁ፣ ግዴታሽ እኮ ነው። ሲተኛ ይወጣ አይደል እንደ ቀለበት። አንገቴንም የእጄንም ምናምን ነው ማስቀምጠው። እኔ አላወጣም። እኔ እኮ ብዙ በቃ ደነዝ እኮ ነኝ። ይህ እኮ ድንዝና አይደለም ነው እንጂ ድንዝና። ወይዘሪት አትጨቃጨቂ። ብይ ዝም ብለሽ ልብሱ ከተመቸሽ ካልተመቸሽም መቀየር እንችላለን። ግን ያምራሉ በጣም እሞክረውና እነግርሃለሁ። ግን ወድጀዋለሁ። ከለሮቹ አንቺ ጋር ሄዳል ብዬ አስባለሁ። ያምራል። ለቤተሰብም እንደሚያምር እንደምታሳያቸውም ተስፋ አደርጋለሁ። አሳያቸዋለሁ በሚገባ። ግን አንተ ምግቡ በጣም ነው የሚጣፍጠው። ፋሚሊ እንብላ። ሚፍታን እንቀስቀስ። ሚፍታ ስለው አልሰማኝም። ማታ አልተኛም እንዴ? ስራ እየሰራ ነበር። ፕሌይስቴሽን ተጫወኩኝ፣ ተኛሁ። የእሱ ስራ ከባድ ነው። ጠዋት የሆነ ማስተርሰው ነገር ነበር። ሄድኩኝ መጣሁ። ከዛ እንደዚህ ያበደ ምግብ ተሰራልኝ። ወይስ ወጥቶ ነው? እኔ እንጃ። ስጣራ ያልሰማኝ እስከዚህ ሰዓት ተኝቶ አያውቅም። እኔ አልረበሽኩትም። ሌላ ጊዜ የረብሸው ነበር፣ አሁን አልረበሽኩትም። ደግሞ 300,000 ገቢ ነው። ስንት ገባው? እኔ እንጃ። ግን እየደረሽ ነው። 260 ምናምን ናት። 264 4 ነው። እየደረሽ ነው። 264 ማለት 36,000 አይደለ? ብሩኬ ስታጎርሰኝ ሌላ ጊዜ በትላልቁ አታጎርሰኝ። እንደዚህ ለምን? እንዴ ትላልቅ ነው። አፌ ውስጥ ይዤ ማውራት አልችልም። የቃቃ ምግብ መሰለሽ ምን በለው። ለማንኛውም መጣሁ። ቆይ ምን እሺ ስጦታ አለ እዚህ ውስጥ። በልተህ ስጨርስ ስጦታ አለ እዚህ ውስጥ። በቃ በአንድ አፍ በኋላ እንበላለን። በኋላ እንበላለን። እንዴ በግብታው በጣም ይጣፍጦና እርቦኛል። ላጉርስሽ? እሺ እንዳያዩክ ላጉርስሽ? አረ እኔ ሁሉ አልጎርስም። አረ ችግር የለውም። አንቺ ደግሞ ጉረስ። እሺ አሯቸው ይሄው እኔ ከለልኩ። ለምን ትፈራለህ? ብላ እንዴ ወንድ ልጅ አይደለ እንዴ? እንዴ በርታ በል እንጂ። ከዛ ውሃ ጠጣ። መጣሁ እጄን ታጥቤ በኋላ እንዴ ግን በዚህ እድሜ እንደዚህ አይነት ፊልም ነው ደስ አይልም። ውሃ ስጠኝ። በዚህ ቅዳልኝ። ምንድነው ሁለት ብርጭቆ የምታስነካካው? ይሄ እኔ ነበር። አዎ ጦዛ ነው እንዴ የመጣ እኮ። በጤና አይደለም አብደሃል ስለ እኮ አልተረዳኝም። እሺ እኔ አላበድኩም። ግን ደስ አይልም እንደዚህ አይነት ህይወት መኖር በዚህ እድሜ ከዚህ አሻንጉሊት ልጅ ጋር። ህይወቴን አቀለልከው እኮ። አመሰግናለሁ። ጋድንም አመሰግናለሁ። ይመስገን ፋሚሊዎቻችንን በጸሎት ያገዙ። ይከፈት። እኔ ታጥቤ አልመጣም እንዴ? ውሃው አያልቅም። ምንድን ነው ግን? ክፈተው። ምን ሰጠው? ክፈተው ብያ ምንድን ነው የሚለኝ? ምን አድርጊ ነው የሚለኝ? ክፈት አልኩት በቃ። እኔ ስላስደበርኩ ቀለበቱን ጥዬ እንድከፍተው ስለፈለግኩ ነው። ተው ፀጉሬን በእርጥብ እጅ አትንከው። አሁን የተሰራሁት የአበሻ ፀጉር ነው ታውቃለህ። የአበሻ ፀጉር ደግሞ ውሃ ሲነካው እኮ እሪ አትበያ። እሺ እሪ አትበያ። እሪ ካልሽ አመል አለብኝ እና ያንቺ ፀጉር እሺ እንዴ ሙድ እያልሽ ነው። ኧረ እና ፋሚሊ አንቺ ሙድ ትይዣለሽ እንዴ? የምር ከፍቶኝ ነበር ግን ይሁን ብዬ ነው እገዛልሻለሁ ብዬ እንዳይደብርሽ ብዬ። የምርና ከፍቶ ነበር? አዎ ግን ይሁን ደስ ይበልሽ ብዬ ነው። የታለ ግራሽ? ይቀኝም ይግራ ስተኝ አውጪው
እሺ እሺ። እንዲህ ነው የሚያምረው እኮ ወይስ ከዚህ በኋላ አላወጣውም። ስተኛና ስራ ስሰራ ምናምን ብቻ አወጣዋለሁ። ያው ወርቅ ስለሆነ እንዳልሰረቅ ብዬ ነው። ችክ ያደርግሻል። አሁን በሰላም ችክ ያደርገኝ እኮ አይደለም። ሌሎችም አሉ ባይዘወይ ጆሮ ጌጤም አለ፣ ሀብሌም አለ። ይህንን ግን እንትን አትልልኝም ማለቴ ፒትልስ ምናምን ስለብስ እንዲህ ከላይ አደርገዋለሁ። በጣም ረዘመብኝ። አስቆርጬ ለራሴ ላደርገው ትችላለህ። ኧረ ተይው በቂሽ ነው። ይሄን ለሰርግ ቤት ስትሄጂ አመት በዓል ስትሄጂ ምናምን ሰሉ ሊበገበደው በኖርማል ቀንም ፊትል ስለብስ አደርገዋለሁ። ያምራል እኮ። አሁን ክርክር እንጀምር። እኔ ወርቅ ቤት የለኝም የኔ ቆንጆ፣ እንደፈለግን ማድረግ እንችላለን። እሺ ምግቡን ትተን እኮ ወሬ ጀመረ። ግን ደስ ብሎሃል? መቆንጠጥ አለብሽ ግን ደስ ብሎሃል? ወደሃል መኖሩ? ወደዋል አላልኩትም። ምግቡን አይ እኔ እየታረገዋለሁ። ግን የምር አንዳንድ ሰዎች ግን በጣም ነው የታዘብኳቸው። እንዴት በጣም ነው የሚያቀሳስሩት። ኧረ በስመ አብ ከባድ ነው። አሁን እሺ ጠፍቶብኝ ቢሆን ያው እኔ ችግር ስላለብኝ ነው ማለቴ ስለምረሳው ነው። አንዳንዴ ወይ ሻወር ስወስድ አውልቀውና ወይ ስተኛ አውልቀውና ከዛ ስራ ስለምሰራ ሴት ልጅ አይደለሁ እቃ ሳጥን ላይ ግን በጣም ነው እኮ ነው። ኧረ አይ ከዚህ በኋላ አላወልቀውም። ላለማውለቅ ሞክራለሁ። በተለይ ደግሞ ወደ ካሜራ ስመጣ ላለማውለቅ ሞክራለሁ። ምክንያቱም አትጨነቂ። ያቀሳሰር አንተ መብላት ጀመርክ እንዴ? ቆይ ካሜራ ማን ይምጣ አብረን እንበላ። ማቀሳሰር እኮ አይደለም ቅመሜ ስለሚወዱ ነው። ግን ይሁን በሚለው እንሂድ። ግን እኔ በቃ አሁን ተጣልተኸኝስ ቢሆን ለምን እነሱ ስላቀሳሰሩ ለምን እጣላሻለሁ? ቀለበቱን ለምን አታረገውም ስላሉ ሴትዮ ይሄ እባክሽ እኔ ለምን እጣላሻለሁ? እሺ እበላለሁ። እኔ እኮ ነገርኩሽ። እኔ እዚህ ያለሁት እኮ አንቺን ለመረዳት ነው። አንቺም እዚህ ያለሽው እኔን ለመረዳት ለመተጋገዝ ነው አይደለም? እንደዚህ አይነት ነገር ደግሞ አያቴስብ ይባላል በጉራግኛ። አያሳስብሽ ማለት ነው። አያቴስብ ማለት አያሳስብ። ይችን አውቃለሁ ግን ሙሉ ለሙሉ አልችልም። ለማንኛውም አመሰግናለሁ ስለ ሁሉም ነገር። ቀለበቱም አልጠፋም እና ቴንኪዩ ለቀሚሱ በጣም ወድጃለሁ። ሴቶች ግን ልኬ እንደሚሆን ተስፋ እንትን ኑሩ ወይ ምን የር ሚሶ የሚሉት የር ሚሶ ድንቡላ ምናምን የሚባለው የት ነው ደግሞ እሱ? ራቁታቸው ኦኬ ልብስ ወጪ እንዳይኖርብን ነው። አሸን ነው ወጪያችሁ ግን እግዚአብሔር የኛ እንደውም ኖርማል ነው እኮ የእናንተ ግን የደደደ ጉዴ ፈለ። ኧረ እናንተ የሚሆነው እንደናንተ እንደውም ውድ ልብስ የለም። ለልብስ 10 ምናምን ሺህ ብር እናወጣለን እኛ በአንድ በሁለት ልብስ እናወጣለን 10 ምናምን ሺህ ብር በሁለት ልብስ ምናምን። ቲሸርት እና ሱሪ በዛ ይባል 6000 ብር እናወጣ ነው አይደል? 6000 ብር እናወጣ። እናንተ እኮ 10 ቤት ገባችሁ በሁለት ልብስ። በአንድ ልብስ እኮ ወዲች ምናምን ናችሁ። ለልብስ እኮ አይባልም። ይሄ ሙሉ ቀሚስ ስለሆነ ሙሉ ልብስ ነው የሚባለው። ሙሉ ጫማውን የጎደለው እኮ በበዛ ቲሸርት ሁለት ልብስ ስለሆነ ሙሉ ነው። ገባህ? ሱሪውንና ቲሸርቱን ቻለ ማለት ነው። ሙሉ ቀሚስ ስለሆነ አንዱ ቀሚስ ሙሉ ያው ነው እኮ ይሄ። አረ ያሟልሽ እና ሱሪ ገዝቼ ቁምጣና ሱሪ ያው ነው። አሁን ለምሳሌ ይሄን ቲሸርት እና ይሄን ሱሪ ብትገዛ ሁለት ሆነ ማለት ነው። ከዛ የሁለት ልብስ ወጪ ይበዛባል ማለት ነው። ቀሚስ ስለሆነ እኮ ለሁለት ልብስ 6000 ብር ነው እኛ የምንወጣው ነው የምልሽ። በዛ ይባላል እኮ ለሁለት ልብስ ቢሆን ኖሮ ምንድነው ትከራ? አንቺ ነሽ ነጋዴዋ እንዴ እየተከራከሪ። በቃ ከደበረ እንኳን ደበረ የሚይሻለው ታውሽ እንደዚህ እንትናት በለኝ እልሻለሁ። እኔ ደበረ የሚይሻለው አላልከኝም ግን ማለቴ ምን እሺ ብላ ነገር ባይልሽ ወይኔ አታስደንግጠኝ። ይሁሉ ልጉርሺ ለአንተ ነበርኩ። ኧረ አታብዛብኝ አላልኩም እንዴ? ራስሽ የጠቀለልሽው ገቢ ዝም ልጉም በይ እንዴ። ለነጋዴዎቹ መከራከር ጀመረች እኮ ጀማው። ዋታፕን ፎኖ ቢ በቃ ቤተሰብ እንወዳቸዋለን እና እንብላ። በጣም ለአንተ ነበርኩ የጠቀለልኩት። አይ ለራስሽ ነበር። ታላቀ ስልሽ ነው ወደ እኔ ዞርሽ። እሺ ወይኔ ጉዴ ምን እሺ። እኔ እኮ የምጎርሰው ይሄን ኧረ እንደማያውቅ። ለማንኛውም የመጨረሻ ጉርሻ ላጉርስህና ሰሞኑን ስለነበረው ነገር ደግሞ ፕራንክ ነው ስላልከኝ በጣም ደስ ብሎኛል።
የምር ፕራንክ በመሆኑ በጣም በጣም እድለኛ ነኝ። ቃሪያውንሽ እንዳትጨምሪ። ለምን ትወዲለ እንዴ? አይ ተይው፣ ዛሬ ሰሞኑን መብላት ፈልገህ ይለና ስላመኝ እኮ ነው። ባለፈው አሁንም ለሆድህ ጥሩ ነው፣ ለሆድህ ጥሩ ነው። አሁንም እንደዚህ ማጉረስ አይመችም ታውቃለህ። ለማንኛውም በቃ ቤተሰቦችዬ የነበረን ቆይታ ይሄን ይመስል ነበረ። ያው ምግቡንም ወዶታል። ያላሰብኩትም ሰርፕራይዝ ገጥሞኛል። እሱን አስደስታለሁ ብዬ እሱ በተገላቢጦሹ እኔን አስደስቶኛል። ቀሚሶቹን ለብሼ ትንሽ ባስቻየት ጨረታ እንወጣለን። የቅመም ልብስ ሁሉንም ነገር ሲሪየስ ትወስጃለሽ። ጨረምቡስ ሴትዮ። አዎ ለማንኛውም የምሸጠውስ በኋላ። ኧረ አንቺ ደግሞ እንዴት ነው የምሸጠው? ለማንኛውም በቃ ምን በቃ ወይ እንብላ። ቻው፣ ወዳችኋለሁ። ቀሚሱን ደግሞ ለብሼ አሳያቸዋለሁ እና ለሁሉም ነገር አመሰግናለሁ። ቀለበቱን ደግሞ ፕራንክ እያረኳችሁ ነበር። መጀመሪያ ጠፍቶብኝ ነው ያልኳችሁ እንጂ አልጠፋብኝም አለ። ያው አውልቄ አስቀምጬው እረሳለሁኝ መልሼ ማድረግ ማለት ነው። እና አንዳንድ ጊዜ ደግሞ ሁልጊዜ ወደ ካሜራ ስለምመጣ ሁሌ ደግሞ ማስታወስ ስለሚከብደኝ ነው። ችግር አለ ይረሳል። አይ አላልኳቸውም፣ ጠፍቶብኝ ነው ብዬ ሰክሻቸው ነበር። ግን አሁን እኔ ልጃናት አንተንም አስጨንቄህ ነበረ። ምን ያስባል ብዬ ነው። ደብሮሃል ወይስ አልደበረህም የሚለውን ለማወቅ ስለፈለኩ ደንግጫለሁ። ግን ይሁን በሚያ ምን ታመጫ? አይ እስከዛሬ ጥያቄ አልፈጠረብህም? የታርጋው ነው ምናምን ብለህ የምርህን ነው? አንተ በጣም ትለያለህ ሳይሆን በቃ የሆነ አንቺንም ማስጨነቅ ምናምን ፈልጌ አይደለም። አያለሁ እኮ እንደዚህ እጅሽን ምናምን እኮ ቼክ አደርጋለሁ። ግን ምን አስጨነቀኝ? አንቺ ምናልባት ኮንፈርት አልሰጣትም ምናምን በሚለው ነው። አመሰግናለሁ ስለምትረዳኝ። ይህን የመሰለ የሚረዳ ሰው ነው ያለኝ ከጎኔ እና ቴንኪው። እና ቤተሰቦች እናንተንም ወዳችኋለሁ። እንዳይደብራችሁ። እኔ ሳሚ እባክሽ እንዲህ ማብላ ምናምን ትፎግራለች። ደብሮ ማብላ ስትፎግር እኮ። እሺ ለማንኛውም የነበረን ቆይታ ይሄን ይመስል ነበረ። አብራችሁኝ ስለነበራችሁ አመሰግናለሁ። ወዳችኋለሁ። ምግቤንም ወዶታል። እናንተም አንድ ቀን እንግዲህ ሰርቺ አበላችሁ ይሆናል ፈጣሪ ከፈቀደ። የቀደመ ይምጣኛ ቤት ብቻ ባይ እና ካሜራማን እንብላ። ቻው ቻው፣ እንወዳችኋለን። ሰላም ውሎ ይሁንላችሁ። ሰላም መዋል ይሁንላችሁ።